አምራን እያደረገች ያለችውን ነገር ካላቆመች እንደውም እስከ መጨረሻው ከናሆም ጋር ልትጣላ ትችላለች። በጣም ከባድ ነገር እያደረገች እና ብዙ ሚስጥርን ለማውጣት እየሞከረች ነው። ናሆማን በጣም ቀፈሽኛል፣ አስጠልተሽኛል፣ ከዚህ በኋላ ከአንቺ ጋር አልኖርም፣ ልጄን ግን አሳድጋለሁ የሚል መልስ ሰጥቷል። ወይዘሮ ዝናሽም እንግዲህ ኑሐሚን የያዘችባት ሚስጥር አለ ያወቀችባት። እሷም ደግሞ ኑሐሚን እርጉዝ እንደሆነች ያወቀች ይመስለኛል። ኑሐሚን ግን እርጉዝ ናት አይደለች የሚለው ነገር እውነቱን ማወቅ አልቻልንም። በምርመራ ስለተመረመረች ወይም በራሷ ቼክ ስላደረገች ብቻ ነበር ተስፋ የቆረጠችው እና ነገሮች በጣም ከባድ እየሆኑ ነው። ናሆማም ደግሞ ምን እንደሚያደርግ ግራ ገብቶታል። ከዚህ በኋላ ናሆማና ኑሐሚን አንድ ላይ የሚሆኑበት ነገሮች ያለቁ ይመስሉኛል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡኑ፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁን የኑሐሚንን ድራማ ዛሬ ይዤላችሁ መጥቻለሁ። ወዶቼ በተለይ ኤሚ እየተጠራጠረች ያለችው ነገር አለ። ያን ነገር ግን ምንድነው ብላ ለማጣራት ከሞከረች ወይንም ደግሞ የኑሐሚንን እህት እጠይቃታለሁ ምንድነው የተፈጠረው፣ እናቴ ኑሐሚንና አባቷን እዚህ ቤት ማየት አትፈልግም ነበር። አሁን ግን ከመሬት ተነስታ ኑሐሚንን እንዳትናገሪያት፣ ከዚህ በኋላ ኑሐሚን እዚህ ቤት ነው የምትኖረው እያለች የምትለው ምንድነው የያዘችባት ወይም ምንድነው እያደረገቻት ያለችው ብላ ተጠራጥራለች ማለት ነው። ምክንያቱም እናቲቱ ወይዘሮ ዝናሽ በጣም ጨካኝና ኑሐሚንን እንደ ሰራተኛ እያየች በጣም የምታንቋሻ ሰው ነበረችና አሁን ግን ከባድ ሚስጥር ይዛባታለች። በዚህ ከባድ ሚስጥር ግን ኑሐሚን ሳትሆን የምትጎዳው ወይዘሮ ዝናሽ ናት። የስንት አመት ትዳሯን የስንት አመት ክብሯንና ባሏን የምታጣው ወይዘሮ ዝናሽ ናት የምትጎዳው። ምክንያቱም ኑሐሚን እርጉዝ ብትሆንም አባትየው እዛው አለ፣ በጣም ይወዳታል፣ ያፈቅራታል። ስለዚህ ኤርሚያስ ልጁን ተቀብሎ አብሮ መኖር ትችላለች። ስለዚህ ናሆም ጋር አብሮ መሆኑ ነው የሚቀርባት እንጂ ኑሐሚን ኤርሚያስ ጋር መሆን ትችላለች፣ ልጇን ማሳደግ ትችላለች ማለት ነው። ወይንም ደግሞ ልጁን እሱ ያምናል ኦልሬዲ በቃ ባታገባውም ልጇን ማሳደግ ትችላለች። ግን ወይዘሮ ዝናሽ ለአመታት ደብቃው የነበረችውን ከሌላ ሰው ልጅ እንዳላት ለአመታት ደብቃ ነበረ። የልጆቿ ታላቅ ይሁን ወይንስ ደግሞ ታናሽ ይሁን በጣም ግራ የሚያጋባ ነገር ነውና እንዴት ይሄን ያህል ሚስጥር ከባሏ ትደብቃለች? ልጅ ማለት እኮ የሚመጣ ነገር ነው ታውቃላችሁ፣ የሚጠፋ ነገር አይደለም። እና በጣም ከባድ ሚስጥር ነው የደበቀችው። ስለዚህ ለአቶ ላይኩን ይሄንን ነገር መደበቅ አልነበረባትም። ወይዘሮ ዝናሽና ኑሐሚን ተፋጠዋል። አንቺ ሚስጥሬን ጠብቂ፣ እኔ ሚስጥርሽን እጠብቅልሻለሁ፣ ግን ደግሞ በዚህ ሚስጥር በመውጣቱ ምክንያት የምትጎጂው አንቺ ነሽ እንጂ እኔ አይደለሁም ብላታለች። እኔ አባቱን ስለማውቀው ምንም ችግር የለውም፣ ትዳርም የለኝም፣ ምንም የለኝም፣ የሚያስጨንቅሽ ነገር የለም፣ ከወደድኩ ሰው ነው የወለድኩት። ግን ደግሞ አንቺ ግን ልጆችሽንም ትዳርሽንም ይሄን የምትመኪበት ክብርሽንም ሙሉ ለሙሉ ነው የምታጭው ብላታለች። እና በጣም ነው ወይዘሮ ዝናሽ የፈራችው። ይቺ ልጅ እንዴት ነው ምንድን የምትለኝ፣ እንዴት ነው የምትለቀኝ፣ ምን ያህል ገንዘብ በሰጣት ነው እዚህ ቤት የምትወጣው እያለች በጣም እየተጨናነቀች ነው ማለት ነው። በጣም ከምላችሁ በላይ ምክንያቱም ያሰራችውን ስራና ያደረገችውን ነገር ስለምታውቅ ነው። ከባሏ በጣም መደበቅ የሌለባትን ሚስጥር ደብቀዋለች፣ ከሌላ ሰው ልጅ እንዳላት ማለት ነውና ኤርሚያስም ደግሞ እንግዲህ እሷ እርጉዝ ናት አይደለችም የሚለው ነገር ለማወቅ በጣም እየጣረ ነው። ግን ኑሐሚን እርጉዝ ናት አይደለችም የሚለውን እስካሁን ድረስ ማወቅ አልቻለም ማለት ነው። ግን በጣም እየጣረ ነው። ወይዘሮ ዝናሽ ምን ነው ስለ ኑሐሚን ሁሉ ነገር ለማወቅ በጣም የቸኮልክ ትመስላለህ ብለዋለች። እሱም አዎ በጣም ስለ ኑሐሚን ማወቅ ይፈልጋል። ምክንያቱም ኑሐሚን እርጉዝ ከሆነች ኑሐሚንን ለማግኘት በጣም ትልቅ አሪፍ እድል ነው ብሎ ስለሚያስብ ነው ማለት ነው። በጣም እና እሱም ደግሞ ኤርሚያስ መጥቶ ለሷም ነግሯታል ማለት ነው። ይሄንንም ነገር ያላት ለኤሚ ለእንትና ማለት ለአምራን እኔም ደግሞ እሷ እርጉዝ የሆነች ይመስለኛል፣ ብቻ ግን ተጠራጥሬ ያለው ምናምን እያላት ነበር። እሷ እርጉዝ ሆነች ማለት ደግሞ ለአምራን በጣም አሪፍ እድል ነው። ናሆማን እንደፈለኩኝ አድርጌ የራሴ ማድረግ እችላለሁ ብላ ነው የምታስበው። የኑሐሚንን እህት ደግሞ እርጉዝ አይደለችም ብላታለች። ማልገባኝም ምን እንደተፈጠረና ለምን እንደዚህ እየተምታታባቸው እንደሆነ በጣም ነው ግራ ያጋባኝና ያምታታብኛለሁ ማለት ነው። እናንተም እስኪ ምን አሰባችሁ? እስቲ ትክክለኛው ነገር የትኛው ነው?